የሩታ ወንድም ራሱ ባወራው ነገርና እንዲሁም ደግሞ ራሱ እንትን በሰጠው ሁኔታ ታስሯል ማለት ነው። ይሄ ማለት ደግሞ ምን መሰላችሁ? ወይም ደግሞ ምንስ አውርቶ ነበር፣ ምንስ መልስ ሰጥቶ ነበር የሚል አብረን የምናይ ይሆናል። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናም ትላንት እንዳያችሁት የሩታ ወንድምና እንዲሁም ደግሞ አብርሃም ተገናኝቶ ነበር። ሲገናኙ ለአብርሽ የሰጠው መልስ ምንድን ነበር? ወይስ ደሞስ ምን ነበር? ራሱ ባወራው ነገርስ ደግሞ እንዲታሰር ያደረገው የራሱ ሚላስ ራሱ ነው። ደሞስ እንዴት ነው? ምን መልስ ነበር የሰጠው ለአብርሽ የሚል አብረን የምናይ ይሆናል። እንዳልኳችሁ ለዚህ ቤት በመጀመሪያ አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ላይክ እንዲሁም ደግሞ ሼር እያደረጋችሁ አበረታቱኝ። ትላንት ሁላችሁም እንዳያችሁት አዎ እኔ ጋናት ምን የምታመጣው ነገር አለ? የምታመጣው ነገር ካለህ ደግሞ አምጣና አሳየኝ። ምን እንድታደርግ ነው በዚህ ልክ የምትሆነው? ምንስ ታመጣለህ? ምንስ ትሆናለህ እያላ ነበር። ይሄ ማለት በነገራችን ላይ ይሄ ኖቬም ነው ማን ነው ከመጀመሪያው ጀምሮ የሩታንና የአብርሽን አንድ መሆን አይፈልግም። ከመጀመሪያው ጀምሮ ካየ ነው ያ እንትን አቡሽ ነው ማን ነው የሚባለው ነው ጥሩ እንጂ ይሄ የሩታ ወንድም የሚባል የምሬንን እኔ አንዳንዴ ወንድም በእህቱ ይቀናል፣ እንዲሁም ደግሞ ወንድም በወንድሙ ይቀናል የሚል አጋጣሚ ታያላችሁ ማለት ነው። ይሄም ማለት ይሄንን ኖቬምን ስታዩና ከዛን ሲቀጥል አብርሽንን የአብርሽን ወንድም ኤፍሬምን ስታዩ በጣም ነው ግራ የሚገባችሁ ማለት ነው። ምክንያቱም አንድ ወንድም ለእህቱ በዚህ ልክ አይደለም የሚከራከረውም ወይም ደግሞ እህቱን በዚህ ልክ አይደለም ያኒ እንትን የሚያደርጋት። ግን ይሄ ኖቬም የምሬን ስነ ስርዓቱን አያውቅም። በቃ ያኒ እህቴ ናት በሚለው አሳቦ የወንድምነት እንትን ራሱ የለውም ሲጀመር ማለት ነው። ለምሳሌ አንድ ወንድም እህቷ አትፊታም ከሆነ ከባሏ ደግሞ ማሰማማት ወይም ደግሞ መገባባት ሲያቅታቸው እህቱን ነው የሚመክረው ወይስ ደሞስ እንዶ ዘሎ ሄዶ ነው ማለት የእህቱን ወንድም ነው ያኒ ዘሎ ሄዶ ከሱ ከመጀመሪያው የሚጣለው? በመጀመሪያው እህቱን ለማምከር መሞከር፣ ምናልባት እሷ የሆነ ጥፋት ካለባት ያንን ጥፋት እንድታስተካክል እንዲሁም ደግሞ እሷ ከሱ በምን ምክንያት አለመግባባት እንደተፈጠረ ያንን እንደ ወንድም ቁጭ አድርጎ እህቱን ይጠይቃል። እኔ እስከ ዛሬ ሳቀው ማለት ነው። ያኒ ቁጭ አድርጎ እስከ ያኒ ጥግ ድረስ እሷን ጥፋቷን ማን እንደሆነ እሷ አጥፍታ ከሆነ ወይስ ደግሞ ባሏ ነው ችግሩ እያላ ያንን አገናዝቦ አይቶ ከዛም በኋላ ዘሎ ሄዶ ከባሏ ቢጣላም ጥሩ ያኒ ያዛኔ ወንድሟ ነው እሷ ላይ ያደረሰው ነገር እያሳሰበው እያሳዘነው እህቴ ላይ እንዴት ይሄ ነገር ይደርሳል ብሎ ተነስቶ ሊጣላ ይችላል። እንዴ ዝም ብሎ ከመሬት ተነስቶ ዝም ብሎ በዚህ ልክ እንትን መሆን ተገቢ ነው ብዬ አላስብም። በነገራችን ላይ ያኒ ማንኛውም ወንድም ደግሞ በዚህ ልክ ይሆናል ብዬ አላስብም። ያኒ በመጀመሪያው መረጋጋት የሚባል ነገር አለ፣ ይረጋጋል። ከዛም በኋላ ምናልባት ጥፋቱ እህቱን ከሆነ ያረጋግጣል። ከሊሆና ደግሞ እንዳልኳችሁ ስነ ምግባርና አግባብ ካለው ተነጋግሮ እንዲፈቱ ያደርጋል። ከሊሆነም ደግሞ እህቱ ጉዳይ በጣም የሚያስጨንቀውና የሚያሳስበው ከሆነ ምናልባት ሊጣላ ይችላል እንጂ እንደዛ ከመሬት ተነስቶ አንታ ምን ቤት ነህ፣ አንታ ምንድነህ፣ አንታ ምን ቤት ነህ፣ ማነህ፣ ምንድነህ ማለት ተገቢ ነው ብዬ አላስብም። ምክንያቱም ይሄ ሩታና አብርሽ ቢለያዩ ሩታ እህቷ ናት። መቼም ለራሱ ሊያገባት አይደለም፣ ያው ሌላ ለሌላ ባል ሊድራት እንጂ ማለት ነው። ስለዚህ አንዳንዴ እንደ ትልቅነታችሁ ማሰብ ይጎድላችኋል ብዬ ነው ማስበው፣ ወይም ይቀብላችኋል፣ ይጎድላችኋል ሲጀመር ማለት ነው። በዛ በኩል ደግሞ ይሄ የአብርሽ ወንድም ኤፍሬም የተባለው ምቀኛ ወንድም በወንድም የሚቀና ገና ዛሬ አየሁኝ በእነሱ ማለት ነው። በዚህ ልክ ያኒ ሪቅ ወይም ደግሞ በዚህ ልክ ሩቅ መሄድ ተገቢ ነው ብዬ አላስብም። ምክንያቱም እዚህ ጋር ያለው ወንድሙን ሊረዳ ወይም ደግሞ ምንድነው ብሎ ተረጋግቶ ያለውን ችግር ማየት ተገቢ ነው ብዬ አስባለሁ። ምንም ይሁን ምን መረጋጋት የመሰላ ነገር የለም። እሱም እንደዛው ዘሎ እየመጣ አይ በቃ ከሩታ ያለኝ ነገር እኮ ጨርሻለሁኝ፣ እባካችሁን የኔ ቤተሰቦች ተውኝና እኔን ተረዱኝ፣
አይም ደግሞ ካላችሁ እኔን ለኔ ተውት። በቃ እኔ ራሴ አውቃለሁኝ። እናንተ ከዚህ ግባ ከዚህ ውጣ እዚህ አድርግ እንደዛ አድርግ ቢላችሁኝ የማደርግ ሰው አይደለሁኝ። ራሴ ለራሴ የማቅ ሰው ነኝ። ስለዚህ የሚሆነኝ ሰው ደግሞ ጠንቅቄ አውቃለሁኝ። ከሩታ ያለኝ ነገር ጨርሻለሁኝ። በቃ ህይወቴን እንኖርበት እንዲኖር ከፈለጋችሁ እኔን ተውኝ እያለ ከአንድ ሁለት ከሁለትም ሶስት ሲናገር ሰምተናል። ማን አብርሽ ማለት ነው። ከዛስ ይሄም የአብርሽ የራሱ ወንድም ተባለው ማለት ነው። ምን አደረጋ? አይ በቃ እንደዛ ካልኩ እኮ እኔ አንተ ማለት ከወንድም በላይ ጓደኛዬ ነህ። ምንም እንድትሆንብኝና እንዲሁም ደግሞ ምንም ነገር እንዲያገኝህ አልፈልግም። በቃ አንተ የወደድከው ነገር ይወዳለሁኝ። እኔ ግን ይቺም የልጅህ እናት ናት። ምናልባት ከዚች ጋር ብትቀጥሉ ብዬ ነበር። ከሊሆነም ደግሞ ያው ማንኛውም ባል ሚስቱን እንደሚፈታ ፈታሃታል አይደል? ስለዚህ እኔ አንተ የወደድከው ነገር ይወዳለሁኝ። ብቻ ሰላም እናውርድ። ሩታም ያው ልጅህ እናት ስለሆነች ያኔ ልጁን ለማየት ስትሄድ በመጥፎ አይን እንደተያየው ያኔ ይቅርታ ማደራረጉ ጥሩ ነው እያሉ ተመካክሮ ከሩታ እንዲሁም ደግሞ ከኤፍሬም ተመካክሮ አይ በቃ ሰላም እናውርድ አሉ። ከዛን ሰላም አወረዱ። እኛም ደግሞ እዚህ ጋር ምናል አራ አሁንስ ጭቅጭቅ ሳልችቶን ነበር። በቃ የፈለገም ይሁን የፈለጋ መታረቃቸው ጥሩ ነው። ደግሞ ይሄ መታረቅ ከጀርባው የሆነ ሴራ አለው ይመስለኛል እያልን ማለት ነው። የምሬንም ብዙዎቻችን እንደው መገመታችን ትክክል ነው። በነገራችን ላይ ያልነው ማልቀራ ይሄም ደግሞ ሄርሜላን ይቅርታ ከጠየቃት በኋላ በሁለተኛው ቀን በሶስተኛው ቀን ይሄ ነገር ተከሰተ ማለት ነው። ምኑ ሄርሜላ ታገተች ማለት ነው። የታገተችበትም ብዙዎች ተጠርጣሪ ናቸው። አሁን ተጠርጣሪዎች በሙሉ እየተያዙ ነው ያሉት። ግን አሁን ሳምንት ሊሆናት ነው ይቺ ልጅ ከጠፋች ማለት ነው። ያኔ የሷ ነገር የሚያሳስበው የሷ ነገር የሚያስጨንቀው ህዝብ አስለን ሲጀመር እንትን ቢሆኑ አሁን ለታ ቢበዘም ግን እዚህ ጋር ያኔ መጨነቃችን ወይም ደግሞ የት ሄዳ ነው? ሴት ልጅ ናት። ምንም ብትሆን ምን እኛ እንውደዳትም እንጥላትም ይሄ እዚህ ጋር እንትን የሚያደርግ ነገር የለም። ግን ልጅ ከራሷ የራሷን ነፍስ ራሷ ከምትወዳት በላይ እሷን የሚወዷት ቤተሰቦች አሉ። ስለዚህ እዚህ ጋር እኛ ብንወዳት ብንጠላት ያው ማፊ ፋይዳ ስለሆነ የነሱ ማለት እነሱን ቤተሰቦቿን በማሰብና እንዲሁም ደግሞ በማየት ይቺ ልጅ ምንም አይነት እንዳይደርስባት ያኒ ብለን እዚህ ጋር እሪ ብንልም ያኒ እዛ ያሉት እንጂ እዚህ ያለን እኛ ምንም እንትን ማድረግ አንችልም። ለማንኛው አንዳንዴ ነገራቶችን አገናዝበው ሲታዩ የምርን በጣም የሚያስጠላ ነገር ታያላችሁ። ለማንኛውም ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር አድርጉ፣ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ ሰላማችሁ ይብዛ። ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ከማስመሰል ነፃ የሆነ ሀሳብ እንዲሁም ደግሞ አስተያየት ካላችሁ ማለት ነው። ሁላችሁም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።